የዓለምን የብርሃንና ነጎድጓድ አካሄድ የሚመራው ጌታ በመስቀል ላይ ያለ ክቡር ደሙን በብርሃን ጽዋ የተቀበለው ገናናው መልአክ ማን እንደሆነ ያውቃሉ? ሐምሌ 22 ቀን ሰማያዊውን የእውቀትና የጥበብ ጽዋ ለነቢዩ ዕዝራ ሱቱኤልና ለኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ያጠጣው ቅድስት ሀገራችንንም በእመቤታችን ስደት ጊዜ በደመና ይመራ የነበረው የሊቀ መላእክት የቅዱስ ኡራኤል ዓመታዊ በዓለ ንሱና ቅዳሴ ቤቱ ነው። የቅዱሳን መላእክት ተራዳይነትና አማላጅነት ለክርስቲያኖች የብርሃንና የእፎይታ መንገድ ነው። ከሰባቱ ሊቀ መላእክት አንዱ የሆነው ቅዱስ ኡራኤል ስሙ እንደሚያመለክተው የብርሃን ጌታ ወይም የብርሃን መልአክ ማለት ሲሆን ከተፈጥሮ ኃይላት አስተዳደር እስከ ሰማያዊው ጥበብ መገለጥ ድረስ ትልቅ ድርሻ ያለው ገናና መልአክ ነው። በዛሬው ዕለት የዚሁን አዛኝና የዋህ መልአክ ድንቅ ታምራት ለሊቃውንት ያሳየውን የጥበብ ጽዋና ከቅድስት ሀገራችን ኢትዮጵያ ጋር ያለውን ጥልቅ መንፈሳዊ ቁርኝት በስፋት እንመለከታለን። ቪዲዮውን እስከ መጨረሻው በመመልከት የመልአኩን በረከት ይካፈሉ። የሊቀ መላእክት የቅዱስ ኡራኤል ድንቅ ታምራትና ታሪክ። የተፈጥሮ ኃይላት አዛዥ ቅዱስ ኡራኤል ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። መባርክት ለጥጋብና ለበረከት እንዲበርቁ፣ ነጎድጓድም ለሰላም እንዲሆን ያሰማራል። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃን ይመራል። የምስጢራት ገላጭ ነው። ኡራኤል ምስጢረ ሰማይንና ሰማያዊውን ዕውቀት ሁሉ ለነቢዩ ሄኖክ የገለጸለት እንዲሁም ለነቢዩ ዕዝራ ሱቱኤል የጥበብን ጽዋ ጠጥቶ ሰማያዊውን ምስጢር ያሳወቀው ቅዱስ ኡራኤል ነው። በመስቀሉ ስር የተገኘው መልአክ መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ የተቀበለውና በብርሃን መነሳንስ በዓለም ላይ የረጨው ይኸው ገናናው መልአክ ነው። ከኢትዮጵያ ጋር ያለው ጥልቅ ቁርኝት ዕውቀት ተሰውሮበት ለነበረው ለሊቁ ለአባ ጊዮርጊስ ዘጋስጫ በእመቤታችን ትእዛዝ የጽዋ ሕይወትን አጠጥቶታል። አባ ጊዮርጊስም ብዙ ድርሰቶችን የደረሱት በመልአኩ ተራዳይነት ነው። እመቤታችን ድንግል ማርያምም ከወዳጇ ከልጇ ከኢየሱስ ክርስቶስ ጋር ወደ ግብፅና ወደ ኢትዮጵያ ስትሰደድ በደመና ጭኖ መላ ኢትዮጵያን ያስጎበኛትና መንገዱን ይመራ የነበረው ቅዱስ ኡራኤል ነው። በቅዱስ ኡራኤል መሪነት በቅድስት ሀገር ኢትዮጵያ በርካታ ገዳማትና አድባራት ተመስርተዋል። ይህ አዛኝ መልአክ በተለይም ሕፃናትን የሚጠብቅ የሚለምኑትን ሁሉ የሚሰማና ኃጢአተኞች ካሉበት ቦታ እኔን ላከኝ እያለ ስለ እኛ ወደ አምላኩ የሚማልድ የዋህ መልአክ ነው። ቅዱስ ኡራኤል ለሄኖክ በሰማያት ያሉ ምስጢራትንና ክንውኖችን እንዲሁም በዓለማችን ላይ ያሉትን ምስጢራቶች ሁሉ አሳይቶታል። ከነዚህም ውስጥ ሄኖክ ለማቱሳላ እንዲህ ሲል አስተላልፏል። መጽሐፈ ሄኖክ ምዕራፍ 28 ቁጥር 1 አሁንም ልጄ ማቱሳላ እነዚህን ሁሉ ላንተ እናገራለሁ፣ ላንተም እጽፍልሃለሁ፣ ሁሉንም ገለጥኩልህ፣ የእነዚህንም ሁሉ መጽሐፎቻቸውን ሰጠውህ። ልጄ ማቱሳላ ለዓለም ትውልድ ታስተላልፍ ዘንድ የአባትህን የእጅ መጽሐፎች ጠብቅ። ላንተና ለልጆችህ ላንተም ልጆች ለሚሆኑት ጥበብን ሰጠውህ። ይህችም ጥበብ ለልጆቻቸውና ለልጅ ልጆቻቸው እስከ ዘለዓለም ያስተላልፉ ዘንድ በሕሊናቸው ትኖራለች። ይህችን ጥበብ ይማሯት ዘንድ የሚያስተውሉና በጆሮአቸው የሚያደምጡ ሰዎች አያንቀላፉም። ለሚበሏትም ካማሩ ምግቦች ይልቅ ትስማማቸዋለች። ጻድቃንም ሁሉ ብፁዓን ናቸው። በጽድቅ መንገድ የሚሄዱና በዘመናቸው ሁሉ ቁጥር እንደ ኃጥአን ኃጢአት የሌለባቸው ብፁዓን ናቸው። በሰማይ የሚሄድ ፀሐይ ከሻለቆች ጋር በመስኮቶች 30 ቀን ይገባል ይወጣልም። ከሚጨምሩላቸውና አራቱን ክፍለ ዘመን ከሚለዩ ከሚመሯቸው 4 ከዋክብት ጋር የከዋክብት ሥርዓታቸው ይህ ነው። ከእነርሱም ጋር 4 ቀን ይገባሉ። ስለ እነርሱም ሰዎች ይሳሳታሉ። በዓለሙ ሁሉ ቁጥር አይቆጥሯቸውም ይስቷቸዋልና፣ ሰዎችም ጠንቅቀው አያውቋቸውም። በዘመኑ ቁጥር አሉና ለዘላለም በእውነት የተጻፉ ናቸው። አንዱ በመጀመሪያይቱ መስኮት፣ አንዱም በሦስተኛይቱ መስኮት፣
አንዱም በአራተኛይቱ መስኮት፣ አንዱም በስድስተኛይቱ መስኮት ይገባል። ዓመቱም በ364 ቀን ይፈጸማል። ነገሩም እውነት ነው፣ የተጻፈውም ቁጥሩ የተጠነቀቀ ነው። የዓለም ፍጥረት ሁሉ ጌታ ስለ ሰማይ ሰራዊት ለኔ ያዘዘልኝ መልአኩ ኡራኤል ስለ ብርሃናትና ወሮች፣ ስለ በዓላት፣ ስለ አራቱ ክፍለ ዘመኖችና ዓመታት፣ ስለ ቀኖችም አሳየኝ፣ ዕውቀትንም አሳደረብኝ። እርሱም በሰዎች ላይ በሰማይ የፀሐይንና የጨረቃን የከዋክብትንም በክበባቸው የሚመላለሱ የሰማይ ሰራዊትንም ሁሉ ብርሃን ያሳይ ዘንድ በመዓልትና በሌሊት ሥልጣን አለው። በቦታዎቻቸውና በዘመኖቻቸው በሱባኤዎቻቸውና በወሮቻቸውም የሚወጡና የሚገቡ የከዋክብትንም በክበባቸው የሚመላለሱ የሰማይ ሰራዊትንም ሁሉ ብርሃን ያሳይ ዘንድ በመዓልትና በሌሊት ሥልጣን አለው። ሐምሌ 22 ቀን ቅዱስ ኡራኤል ቅዳሴ ቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዓመታዊ በዓለ ንስሑ ነው። ቅዱስ ኡራኤል ከሰባቱ ሊቀ መላእክት አንዱ ሲሆን ኡራኤል ማለት የብርሃን ጌታ የብርሃን መልአክ ማለት ነው። ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ቅዱስ ኡራኤል ነው። ቅዱስ ኡራኤል መባረቅት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆን ያሰማራል። ምስጢረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ኡራኤል ነው። ቅዱስ ኡራኤል የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃን የሚመራው ይኸው ገናናው መልአክ ቅዱስ ኡራኤል ነው። መጽሐፈ ሄኖክ 28:13። ቅዱስ ኡራኤል መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃን መነሳነስ በዓለም ላይ የረጨው ይኸው ገናናው መልአክ ቅዱስ ኡራኤል ነው። ቅዱስ ኡራኤል ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጸለት መልአኩ ቅዱስ ኡራኤል ነው። ቅዱስ ኡራኤል ዕውቀት ተሰውሮበት ለነበረው ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫም በእመቤታችን በድንግል ማርያም ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊውን ጥበብ የገለጸለት ቅዱስ ኡራኤል ነው። ቅዱስ ኡራኤል ለሊቁ ለአባ ጊዮርጊስ ጽዋ ሕይወትን ካጠጣቸው በኋላ እጅግ ብዙ ድርሰቶችን የደረሱት በመልአኩ በቅዱስ ኡራኤል ተራዳይነት ነው። ሐምሌ 21 እና 22 ቅዳሴ ቤቱ የተከበረበት ነው። በጸሎቱ የተማጸነ ከእግዚአብሔር አምላክ በረከትን ምሕረትን የሚያሰጥ አዛኝ ጠባቂና የዋህ መልአክ ነው። በተለይም ሕፃናትን የሚጠብቅ የሚለምኑትን ሁሉ የሚሰማ ኃጢአተኞችን ካሉበት ቦታ እኔን ላከኝ እያለ አምላኩን የሚማጸን አዛኝ የዋህ መልአክ ነው። የሊቀ መላእክት ቅዱስ ኡራኤል ምልጃ ሀገራችንንና ሕዝቦቿን ይጠብቅልን፣ ክፉን ያርቅልን። አሜን።